እረፍ እረፍ። ይሄ ነበር የተፈራው። በስተመጨረሻም አብርሽ በርከክ ብሎ ሄርሜላን እንደምታዩት ቀለበት ነው፣ አበባ ነው፣ እስከምትወዛገብ እስከሚምታታባት መሬቱ ሰማዩ እስኪቀላቀል እስኪደባለቅባት ጉድ የሆነችበት ቪዲዮ። ኦ ማይ ጋድ የምርሽ ነው። ቀልድ እኮ ነው እናንተ። ወይኔ በላቸው አለ። ወይኔ በላቸው። እንደው አትረፊ ያላት ነፍስ አትለፊ አትረፊ። እንደው የእውነት ጥረሽ ግረሽ እንደው በሰው ህይወት ግራ ገባኝ እኮ። እንደው ታሳዝነኛለች። እኔማ ሄርሜላ ሩታ የሌለችበት አያምር አይደምቅ። እንደው ሰው ያለ ራሱ አይመስለኝም። ይቅርታ አድርጉልኝ። አብረሽ ራሱ ሰው የሚመስለኝ ማለት ነው ሩታ ስትኖር። ይቅርታ ግን ለዚህ ቃላት አጠቃቀሚና ይህንን ቪዲዮ ገና ሳያዩ ገና እንደዚህ ታምብኔሉ ላይተው እልልልልል እያሉ የገቡ ልጆች አሉና እናንተም ማሳዘናችሁኝ። ሄርሜላ ማሳዘን እንጂ ነግራችኋለሁ እኮ እኔ ቅድም በሰራሁት ቪዲዮ ላይ አብረሽ እንደፈለገ እየተጫወተብን ነው፣ እየቀለደብን ነው፣ እያሾፈብን ነው። እንዴ ይህን ያህል ደነዝ መሰላችሁ እንዴ? ጅል እኮ አይደለም። ጅል ናችሁ እንዴ እናንተ ራሱ በጣም የምታስቁኝና ሩታን ትቶ አንድ እርምጃ አይራመድም። እሷን ትቶ ከተራመደ እኔ በፈለጋችሁ ትቀጣለሁ ብያለሁ። ለምን ሩታ ጋር የጎደለን ጎደሎ አልታየኝም እስካሁን ድረስ ማለት ነው ምንም። ስለዚህ ምን አጦ ሊሄድ ይችላል ብላችሁ ታስባላችሁ? ከተመልካች ጋር ከባድ እልህ ውስጥ ገብቷል። እሱ ብቻ ሳይሆን ሄርሜላም ጭምር ማለት ነው። እንግዲህ ወደ ገደለው ወደ ቪዲዮ ትገባ። በመጀመሪያ እንዴት ናችሁ? ሰላማችሁ ብዝት ትረፍርፍ ይበልልኝ እና ዛሬ እንግዲህ አብረሽንና ሄርሜላን እንዲሁም ደግሞ አጨብጫቢዎቹን ይዣቸው መጥቻለሁ። አወይ እናንተ ግን ወይኔ በቃ ማስመሰል አይሰለቻችሁ አይደክማችሁ? እና ወደ ገደሉ ስገባላችሁ አብርሽ ተንበርክኮ ቀለበትና አበባ ይዟል። ሴትዮዋ እናቴ አትረፊ ያላት ነፍስ ዝም ብላ በሰው ትዳር በሰው ኑሮ እዛም እዚህ የምትዘል እንደው ወይኔ ታሳዝነኛለች። እኔ እኮ ማለት ነው ከሩታ ይልቅ ሄርሜላ የምታሳዝነኝ በሷ ባልሆነ ህይወት ውስጥ እንዲህ ስትለፋ እንዲህ በቃ ስትዋኝ እንዲህ በቃ የማትወጣበት ጉድጓድ ውስጥ ገብታ በቃ ወይ አትሰምጥ ባህር ውስጥ ነች፣ ግን ወይ አትሰምጥ ወይ አትወጣ ወይ የሆነ ነገር እዛው ዝፍቅ ብላ ያለች ሰው ታውቃላችሁ። ተስፋ የሌላት ዝም ብላ በአየር ላይ ተንጠልጥላ የቀረች እሷ ነች የምታሳዝነው። በሰዓት ሩታ እግዚአብሔር ይመስገን ትዳሯን ይዛ ኑሯን ይዛ ባይሰምርላትም ባይሳካላትም እሷ ባሰበችው መንገድ ባይሄድላትም ጥሩ ደረጃ ላይ ደርሳለች። ተመስገን። ልጇን እያሳደገች ነው። ብዙ ትርፍ አላት። ጎበዝ ነች፣ ጠንካራ ነች፣ ሁሉን ቻይ ናት። አንቺ ግን ምኑ ላይም የለሽም። ኢቭን አብርሽን እንኳን እንዲህ ስትተሻሹ ስትተቃቀፊ ስታቅፊ ውለሽ ማለት ነው አቅፈሾ ማደር አትቺ። እንደው በቃ ይሄ እኮ ነው ችግሩ፣ ይሄ ነው እና ታሳዝኘኛለሽ ለማለት ነው። እና እንግዲህ እና አቤል አስቡት እንግዲህ የእውነት ሄርሜላ አብርሽን የፍቅር ጥያቄ የጠየቀችው የእውነቷን ከሆነ ዛሬ እና አብርሽ ምንም አይነት ጥያቄ መልስ አልመለሰላትም። ያን ጥያቄ ስታቀርብለት ምናምን ዝም ተብሎ በዛው አለፈ። ምን አለቀና በመጀመሪያ የተለቀቀው ቀን ላይ ፎቶ ሌላ፣ ማታ የተለቀቀው ቪዲዮ ሌላ ነው። ይሄ ማለት እኛ ምን ይላሉ ወይ ደግሞ ተመልካች ምን ያስባል ወይስ ደግሞ ተመልካች እንደዚህ አይነት ነገር ቢሰራስ ተብሎ ቁጭ ተብሎ ተጠንቶ ተወርቶበት በደንብ ዲስከስ ተደርጎ 7 8 ሰው 10 ሰው ቁጭ ብሎ አውርቶበት የሚለቀቅ ቪዲዮ ነው የሚሰራው ማለት ነውና እንደዛ የእውነትም ሄርሜላ አብርሽ የምታፈቅረው ከሆነ ስሜቷን ነግረዋለች አይደል? ታዲያ በዚህ ልክ እንዲቀልድባት እንዲጫወትባት እና አቤል ይሄን ያህል ልጅ ይመስላችኋል? የሚያደርጉ ይመስላችኋል? አብርሽስ ታዲያ ይሄንን ነገር ተቀብሎ እንደምትወደው እንደምታፈቅረው እያወቀ እንዴት ነው አጠገቡ እስካሁን ሊያቆያት የሚችለው? አንድ ሁለተኛ ነገር ደግሞ አጠገቡ እንኳን ብትቆይ እንዴት ነው ይሄንን የጅል ጥያቄ መጣ ተንበርክኮ ቀለበት ሊያደርግላት ብሎ ከዛ በኋላ የለም አበባ ነው ብሎ ሲሰጣት አበባ ራሱ ተንበርክኮ ይሰጣት አልመሰላችሁ? አብርሽ ይሄን ያህል ጅል አይደለም። ግን ሆን ብለው ተመካክረው እና አቤልም እና ሄርሜላም አብርሽም ነው እየሰሩ ቢገኙት። ያ ደግሞ እልህ ተጋብተዋል ከተመልካች ጋር። ግን እኔ አሁንም ልናገር የምችለው ነገር ቀለበት እኔ ለምን 10 ሴት አምጥቶ አሰልፎ ቀለበት አያደርግም? ምንም አይመስለኝም። ብቻ ሩታ ደህና ትሁን። እግዚአብሔርን እኔ ሴት ልጅ በሩታ ልክ ስትፈተን፣ በሩታ ልክ ስትጎዳ፣ በሩታ ልክ ስታዝን ስታለቅስ አይቻላቅም። በፍቅር ጀምሮ ከዛ ደግሞ ህይወት ውስጥ እያሉ አንድ ላይ እያሉ ከዛ ደግሞ ትዳር የሚባለው ህይወት ውስጥ እያለች ከዛ ደግሞ በእርግዝና ወቅት ከዛ ከወለደችን በኋላ ምንም እረፍት የሌላት ብዙ በቃ ያልተወራላት ያልተዘመረላት ዋጋ የከፈለች ሴት ናት። እና ለሷ ያሳስበኛል፣ ታሳዝነኛለች ምናምን ነገር እና የሄርሜላ ጉዳይ እንደው ታሳዝነኛለች። መጨረሻዋ ምን እንደሚሆን በቃ ባዷን ብቻዋን እንደምትቀር ሳስብ በጣም እንትን ይለኛል እና ከባድ ነው። እና አብርሽ ይሄን ያለ ጅል አይደለም። በጣም የሚያስብ የሰው ክብር የገባው በጣም ትልቅ ሰው ነው በነገራችን ላይ ባስተሳሰብ ማለት ነው። እና እየቀለዱ ነው።
መሆንም ሲጀመር አይሆንም፣ እንደዛ አይሆንም። ለምን እቺ የእውነቷን ተናግራ ቢሆን አብርሽ እንደዚህ አይነት ነገር አያደርግም። እና አቤልም ቢሆን ይህንን ሀሳብ እንዴት ብሎ ያመጣሉ? ሲጀመር እንዴ ፍቅር እኮ በጣም ከባድ ሀያል ነገር እኮ ነው። ሲጀመር ሄርሜላም ራሱ ዘመዱ ሳትሆን አትቀርም። የሰማሁት ነገር አለ የእውነት ለመናገር ማለት ነው። ለአብርሽ ዘመዱ እንደሆነችም እየሰማው ነው የምገኘው። እውነትም ይሁን አይሁን ማጣራው ነገር ይሆናል። እሱን ግን ምን አጣራኝ ሲጀመር እንዴ ውሻን ከምን ጣለሽ ከርሻሉ። እና ዋናው ነገር እኔ ላስብ ልናገር ልወድ የምፈቅደው ወይ ደግሞ ላወራ የምፈቅደው አብርሽ አሁንም እንወድሃለን፣ እናከብረሃለን፣ እንከታተልሃለን እስካሁንም እስከ ዛሬም ሰዓትና ይህን ቪዲዮ ብታዩት በጣም ረዥም ጊዜ አብርሽን መከታተል ከጀመርኩ በጣም ብዙ ጊዜ ሆኖኛል። ዩቲዩብ በነገራችን ላይ እኔ ጀምሬ ባለ ስራ እንጂ ረዥም ጊዜ ሆኖኛል እና በየተንቢ ቪዲዮ ግብት ብሎ ልፍ ሲል ምናምን ነበር ማየው እና አሁን ላይ ነው እዚህ ደረጃ ላይ ደርሶ ያየሁትኝና እየተከታተልኩት ነው። አሁንም እያበረታታሁት ነው። ግን ደግሞ አላደለ በቃ የሚሰራው ነገር ደስ እያለ አይደለም። ወደ ራሱ ይመለስ፣ የራሱ የሆነ ነገር ይዞ ይምጣ፣ በራሱ ማንነት ይንቀሳቀስ፣ እውነተኛ የሆነ ነገር በቃ ከውሸት ነጻ፣ ከውሸት የራቀ። አሁን እሱም ውሸታም ሆኖ ሄርሜላም ውሸታም ሆነች። ሄርሜላም ውሸታም ሆና እንደምታያቸው በዙሪያው አሉት እና አቤል አስቡት እንግዲህ አሁን ሄርሜል እስኪ እንደው ዝም ብላችሁ ወደ ኋላ ስታስቡት ማለት ነው ብዙ ሰዎች ተናዳችሁ ኮሜንት እየጻፋችሁ ነው ያላችሁት። ያ ማለት ያው የሩታና የአብርሽን ህይወት ስለምታውቁ የት ይደርሳሉ ብላችሁ ስጦታ እየሰጣችሁ ጊዜያችሁን አባክናችሁ በጣም ብዙ ነገር አርጋችሁ ከፍ አርጋችኋቸው ትልቅ ደረጃ ላይ ደርሱልናል፣ ቤት ይይዙልናል፣ ኑሯቸውን በስርዓት ይመራሉ፣ ትምህርት ያስተምሮናል ብላችሁ ስታስቡ እንዲህ በቃ ደስ በማይል ሁኔታ ታስረው ደስ በማይል ሁኔታ ስናያቸው የሆነ ይከፋል፣ ያናድዳል፣ ያበሳጫል። የት ይደርሳል በተባለ ፍቅርና ትዳር እዚህ ላይ ሲቀር ያማል። በቃ የሆነ ህመም ስሜት አለው፣ ይሰማችኋል እንደ ሰው። ግን ደግሞ እነሱ ሆን ብሎ ነው እያደረጉት ያሉት። ሲጀመር አብርሽ አንድ መናገር የምፈልገው ነገር ቢኖር በምንም ተአምር ቅድም በሰራሁት ቪዲዮ ነግራችሁ ነበር፣ ዛሬ እውነታው ይለያል። ወይ ለሩታ ነው ሰርፕራይዝ የሚያደርጋት ወይ ደግሞ ሄርሜላን በቃ ከህይወቱ ሊያስወጣት ነው ብዬ ነግራችሁ ነበረ። ለማንኛውም ግን እኛ ያልነው ሌላ የሆነው ሌላ የታሰበው ሌላ ነው። ለማንኛውም ግን ዛሬን ኮሜንት አይተው ደግሞ ነገ ሌላ ቪዲዮ ይዞ ይመጣሉ እና በቻልነው አቅም ከስድብ የራቀ አለማየትም ይቻላል እኮ በነገራችን ላይ ግን አብርሽ በቃ አለ አይደለ የሆነ ቀልድም ከሆነ ምናምን በስርዓት ቢሆን ልክ ያለው ጥግ ያለው የሆነ ስርዓት ያለው ነገር ቢሆን እናየላሃለን። ውሸት ባንተ አልተጀመረም፣ መዋሸት ትችላለህ ምናምን ኖርማል ነው። ግን ደግሞ በቃ ክብርን፣ ማንነትን፣ ፍቅርን የሚያንቋሽሽ ፍቅርን እንድንፈራ ትዳርን በቃ የሆነ ያልሆነ አስተሳሰብ ኑሮን እንድንኖር አታደርግ። በቃ አስተማሪ የሆነ ነገር እየለጠፍክ ለፕራንክ የሚሆን ለምንም ፕራንክ ስራ፣ የእውነት የፈለገ ያበደ ፕራንክ ስራ እና ግን ወደ ቤት ተመለስ። ወደ ፍቅር፣ ወደ ኑሮ፣ ወደ ትዳር። ብዙ በአንተ ምክንያት ብዙ ያለቀሰች ሴት አለች እና አለሁልሽ ልትላት ይገባል ነው። እና ሄርሜላ ደግሞ መጨረሻ ላይ በጣም ያሳቀኝ ፓርት መጀመሪያ ተንበርክቦ ነበረ፣ ቀለበት ነበር ያየችው። ከዛ ዞር ብላ አቤልን አይታው ስትዞር ሲጀመር እያስመሰለች ነው እሷ ራሱ በጣም እያስመሰለች ነው። ጆሮዬ ነው አይኔ ነው። ኧረ እባክሽ ተነግሮሽ በደንብ አቤል ጀንጅኖ እንዲህ በይ እንዲህ ተባብሎ ሲጀመር አራታችሁ አምስታችሁ ቁማችኋል እንዲህ ስታወሩበት የነበረው ካሜራማኑን ጨምሮ እንደዚህ ነው እንደዛ ነው። ልክ አብርሽም እንደማያውቅ አክት ሲያደርግ ኧረ እኔማ ፕራንክ አላረጋትም ወይ በሰው ስሜት መጫወት ነው ምናምን ነገር እንደዛ ቢል ኑሮ የእውነት ቢሆን ኑሮ እግዚአብሔር ምስክሬን አብርሽ አያደርገውም። ይህንን ቪዲዮ በምንም ተአምር አይቀበለውም። በምንም ተአምርም ይህንን ቪዲዮ ብሎ አይሰራም ነበረ። ግን መጀመሪያ ሁሉም ተመካክረው የሰሩት ነገር ነው። ሄርሜላ ሲጀመር አቤልን ምን አሳያት? ቀለበት ሊያረግላት ከንበርክኮ የነበረው አብርሽ አቤልን ምን አሳያት? ወይስ ደግሞ አብርሽ ከኋላዋ ያለ መስሏት ነው ዙራ ወደኋላ አቤልን ያየችው? ያችን ቅጽፈት በቃ ልክ አብርሽ እንደዚህ ስትል ቀለበቱን ደብቆ ምናምን ተብሎ የልጅ ጨዋታ አረጋችሁ። ተው እንጂ እንደዚህማ ይሄማ ፌር አይደለም። ለማንኛውም ሄርሜላ ለአንቺ ተመችቶሻል፣ ጥሩ ነው፣ ኢንጆይ እያረግሽ ነው፣ ከአብርሽ ጋር ጥሩ ጊዜ እያሳለፍሽ ነው። ግን የሚገርመውና የሚያሳዝነው ነገር ደግሞ ማለት ነው ይቅርታ እንደው አብረሹ እንዲውለሽ ስቀሽ ቦርቀሽ ፈንድቀሽ የሆነ ፍንድቅድቅድቅ ብለሽ አብረሹ ማደራችም 80 ማሰራችም ማግባትችም አብረሹ ማደራትችም ወይ ታሳዝኝኛለሽ። ለቀኑማ እንዳይደብረው ምናምን የሆነ ሌላ ጭንቀት ውስጥ እንዳይገባ ሩታ ስላራቀችው ከሩታ ጋር ስላልሆነ አይዞ በይው እሺ፣ አባቢው አሻንጉሊት ምናምን የሆነ መዝናኛ ቦታ ውሰጁ፣ ጥሩ ጊዜ አሳልፉ። እና ብዙዎቻችሁ ያው እየተሳደባችሁ ነው። በነገራችን ላይ ስድብ ማንንም አይለውጥም፣ ማንንም አያስተካክልም፣ ማንንም አይመልስም።
የእውነት እኔ አሁን አብርሽን ሄርሜላን በደንብ ጥብ አድርጌ የሆነ ጊዜ ሄርሜላን ለመሳደብ አስቤ ነበር፣ ግን ስድብ ምንም ትርጉም የለውም። የባሰ የእናንተን ምን ማንነት ነው የሚያሳየው፣ የእናንተን ማንነት ነው የሚገልጸው። ስለዚህ አትሳደቡ እና እንደኔ ዝም ማለት ዝምታው ወርቅ ነው። እንደፈለጉ ይሁኑ እንዴ። እያያችኋቸው አይደል እንዴ? እያያችሁ ለምን ትናደዳላችሁ? አለማየት የሚያናድደኝን ነገር ለምን ያለሁ እኔ አሁን ላይ አልናደድም። ኢንጆይ እያረኩ እየሳኩ እውነታውን እያጋለጥኩ ነው የሚሄደው ማለት ነው። ለማንኛውም ግን ሄርሜላ ሀዊ ማክሽ አልቀረብሽም። ምቅርቅር አለችብን እኮ እናንተ። ምን ይሻለናል? ሆ ጭራሽ በሰው ትዳር እንደው የእውነትም እንኳን ቢሆን ያስባችሁታል። እዛ ሚስቱ ቁጭ ብላ እንዴት ቀለበት ሲያደርግልኛል ብላ አሰበች። ይገርማል እኮ። እንደው ባካችሁ ተባብራት፣ ወይ ሄኖክ ወይ ሌሉ እንደው አንዳችሁ ወይ አቤል ተባበሯት። ችልጭ ባካችሁ ተው። የፍቅር ጥማት አለባት የቀለበት። አይ ሄርሜላ ይህንን ውበት ይዘሽ እንደው በቃ ስራሽ ሁሉ እንደው ኑሮሽ አስተሳሰብሽ ሁሉ የወረደ ነው። ምን ይደረጋል? አንዳንዴ አይጣል ነው እንደ አይጣል ሲጣላማ ከባድ ነው። እና ያው አትረፊ ያላት ነፍስ። አሁንም እናቴ ልቧ ምትት እያለ ነው። አይዞሽ ጠንካር በይ። አንዳንዴ እንደውም ቅቤ ብጠጭ ጥሩ ነው። ያው ጥሩ ነገር ነውና ከሩታ ጋር ግን ያው ተመልሰው እንደሚመጡ እርግጠኛ ሆኜ እነግራችኋለሁ። አብርሽ አንድ እርምጃ ከተራመደን ይቀጣሉ። ከሄርሜላ ጋር አይደለም ሌላ ዓለም ላይ ያለች ቆንጆ ሴት ብትመጣ ራሱ ሩታን ትቶ ከሄደ በምንም ተአምር አይሳካለትም። በምንም ተአምር ከሩታ ተለይቶ መኖርን አያስብም። እንዴ እቺ ሴት እኮ ማለት ነው እግዚአብሔርን ስንት ነገር ችላው ስንት ነገሩን ሸፍናለት፣ ስንት ነገሩን አስተካክላለት፣ ስንት ጎዶሎ ሞልታለት እኮ ነው አብረው የሆነች። እችን ሴት ታዲያ በክፉ ቀኑ ባጣ ጊዜ ባልነበረው ጊዜ ምንም ነገር በቃ የሆነ ተስፋ ባጣ ጊዜ አብረሽ እኮ ማለት ነው ሊታነቅ ገመድ ይዞ የሚሮጥ ሰው እኮ ነው የነበረው። አታስታውሱም እንዴ? ከዚህ በፊት ምንም ተስፋ እኮ አልነበረውም። ተስፋ የሰጠችው ህይወቱን እኮ በቃ ወደ ብርሃን የመራችሁ ከፈጣሪ በታች ሩታ ናት። ታዲያችን ሴት እንዴት ነው ጥሏት ሊሄድ የሚችለው? አንድ ወንድ ልጅ ለዛውም ደግሞ አስወልዷት። አይሆንም። ሊሆን የሚመስላችሁ ሳይልልል ኧረ እባክሽ አዳሜ ባንቺ ደርሶብሽ እዩ። የምር መጣ አንዷ ሴት ስታቃጥልሽ ያኔ ስሜቱን ታውቂዋለሽ። ለማንኛውም አብርሽ ወደ ሩታ ተመለስ፣ ሩታም ወደ አብርሽ፣ ሄርሜላ ወደ መጣሽበት ብዬ ሀሳቤን እጨርሳለሁ። ምክንያቱም ሩታ የሌለችበት ሰው ያለም አይመስለኝም። ይቅርታ። ደህና ደሩ። ወዳችኋለሁ።